አብርሃም በሚያጠፋ ሰዓት ዝም ብላችሁ እየቀጠቀጣችሁታል ነበር። እሷንም ጥፋት አይደለም ጥፋትን ያጠፋሽው በሏት። ጥፋተኛ ከሆነ ዛሬ እኔ ምን ሆንኩኝ? እንደ ታላቅ እህት አብሬያት ስለሆንኩ ምንድነው የተከሰተብኝ? ራሴን ያስናቅኩት። ገባችሁ? ከሷ ጋር አፍላፊ እየተካፈትኩ ራሴን ያስናቅኩት። ይሄ ክብር ደግሞ እንትን ያልኩት እኔው ነኝ። ለምን? እንደ ታናሽ እህት አይቻት አብሬያት ስለነበርኩ። ጥፋቱ የኔ ነው የሱ አይደለም። ምክንያቱም አብርሃም ምን ዛሬ ላይ ምን ብቅጠቅጠው መልስ አይሰጠኝም። እኔ ልንገራችሁ እህቴ ምናምን ብሎ አሳስቆ ሊያልፈኝ ይችላል እንጂ መልስ አይሰጠኝም። ዴቭን አይታችሁታል። አግብቶ ወልዷል። ዛሬ ላይ ቀና ብሎ አያየኝም። እንደ ታላቅ ያከብረኛል። እሷ ግን ከኔ ጋር ነው አፍላፊ ተካፈተችው። ይሄ ምንድነው መሰላችሁ? አንድ ቤት መሆኗን ነው ያሳየችኝ። ገባችሁ? ዛሬ ላይ እናንተ ግን እውነት ስለተናገርኩ ከእውነት የሆነ ነገር ለምን ሆነ ስላልኩኝ አንቺ ውሸታም ነሽ የሆነ ሰዓት ላይ የምለው ሌላ የምተረጉሙት ሌላ። አይመለከተኝም። እኔ ምን አገባኝ እናንተ ስለተረጎማችሁት። የማደርገው ነገር ብቻ ትክክል ይሁን እና ሩታ ጋር ሲሆን ብታጠፋም እኔ ትክክል ነኝ አይደል? ብታጠፋ ማብሪያት ብሆን ተይ ባልላትም እኔ ትክክል ነኝ። አብራ ጋር ስመጣ ደግሞ ስህተት ነኝ እኔ። ለምን? እህቱ ስለሆንኩ። የሚገርም አስተሳሰብ፣ በጣም የሚገርም አስተሳሰብ ነው ያላችሁ። ምን ማለት ነው ይሄ? እና አሁንም ነገም ወደፊትም ከፈለጋችሁ አትዩ፣ እኔ እናገራለሁ። እውነት ባለበት ነው ያለው። ማሳሰር አልነበረባትም። በቃ ያሳሰረችው ደግሞ እኮ እሷ አይደለችም። በነገራችን ላይ እኔ ልንገራችሁ፣ አሁንማ ደረስኩበት እኮ። የእውነት መስሏችሁ? የእውነት ፖሊስ፣ የትኛው ፖሊስ ነው እንደዚህ ያለው? እስቲ ንገሩኝ፣ እስቲ አብራሩልኝ እናንተ ማለት ነው። እናንተ ልጠይቃችሁ እስቲ፣ የትኛው ፖሊስ ነው ካሜራ ተደብቆ ይዞት ሊሄድ የሚችለው? ህጉን የለም፣ ህጉን አናውቀውም። ኢትዮጵያ ሀገር ህግ የለውም፣ አናውቀውም ህጉን። ምን አይነት ፖሊስ ነው ይሄ? ፖሊስ አይደለም ሲጀመር፣ ፖሊስ አይደለም። ፖሊስ እንደዚህ አያደርግም። እኔ ልንገራችሁ፣ ሜሮንና ጃሊዋ ዳኒ ተሳክቶላችኋል። ምን ተሳስታችኋል? ተሳስሩት ለአንድ ቀን ነው። ምክንያቱም እናንተ አሁን በቃ ተሳካልኝ ብላችሁ ሊሆን ይችላል። ያኔ እቅዳችሁ ሲጀመር ይሄ ነበር። ይሄ ግልጽ ነው። ሲጀመር ይሄ ነበር እቅዳችሁ። ምክንያቱም ልጁ በልጁ ደካማ ነው፣ ይሄዳል፣ የሆነ ነገር እንትን ይላል። መጀመሪያ ይቅርታ በሚል ሰበብ ዞራችሁ፣ አየሁላችሁ እያንዳንዱ ነገር። ይቅርታ በሚል ሰበብ ዞራችሁ፣ ከዛ ልጁ ወጥመድ ውስጥ አስገባችሁት። እሱም ሰተት ብሎ ገባላችሁ። ግን ይሄ ሁሌ ይቀጥላል ማለት ግን አይደለም። ሁሌ አይቀጥልም እንደዚህ። ለሩታ ደግሞ አልጠቀማቻትም። እኔ ልንገራችሁ፣ እሷ የራሷ የሚሆናትንም ሰው አታውቅም ሲጀመር። የነሱ ዓላማ ምን እንደሆነ ታውቂያለሽ ሩታ? አንቺን ብቻሽን ማስቀረትም። ከዙሪያሽ ያሉ የሚወዱሽ ሰዎች፣ የሚያከብሩሽ ሰዎች ትዘልፊያለሽ። ከዛ በኋላ ብቻሽን ትቀሪያለሽ። ያ ብቻሽን እንድትቀሪ ነው የሚፈልጉት እነሱ ቢገባሽ። ይሄንንም ደግሞ በሌላ ተርጉሙትና ፍርደ ገምድሎች አላችሁ፣ ሌላ ነገር ተረዱት። አይመለከተኝም። እኔ ግን ልል የፈለኩትኝ በስነ ስርዓት አውቃለሁ።